ጌታ ኢየሱስ ክርስቶስ ከሞተ በኋላ ተቀበረ። ከዛ በኋላ በዛን ዘመን የነበሩ የሃይማኖት አባቶችና ደግሞ እዛ ጋር የነበሩ የመንግስት ባለስልጣናት ደቀ መዛሙርቱ ስጋውን ወስዶ ተነስቷል ብለው ደግሞ እንዳይዋሹ ብለው በመቃብሩ ደጅ ላይ ትልቅ ድንጋይ አስቀመጡ። ከዛ በኋላ በጣም ጡንቻ ያላቸውን ትልልቅ ወፋፍራም የሚያስፈራሩ ወታደሮችን እዚህ ጋር ጠብቁ፣ ማንም መጥቶ ይሄንን ድንጋይ እንዳይነካው ብሎ በድንጋዩ ላይ ደግሞ ትልቅ ማህተም አደረጉ፣ ማንም ወደዚህ እንዳይደርስ ብለው። ነገር ግን በመካከል አንድ ትልቅ ተአምራት ወይም ትልቅ ነገር ተከሰተ። በጣም መሬቱ ተንቀጠቀጠ። እስቲ ባለፈው እዚህ መሬት ሲንቀጠቀጥ አይታችኋል አይደለም? እንዴት ነው መሬት ሲንቀጠቀጥ የሚሆነው? በጣም እስቲ እንደዚህ በሉ። መሬት ተንቀጠቀጠ። መሬት መንቀጥቀጥ ብቻ ሳይሆን አንድ መልአክ በጣም በሚያንጸባርቅ ልብስ ወደዚያ ወደ መቃብሩ ስፍራ መጣ፣ ድንጋዩን አንከባለለው። ልጆችዬ እግዚአብሔር የሁሉ ነገር ፈጣሪ ስለሆነ ድንጋይ፣ ውሃዎች፣ ሰዎች፣ ማንኛውም ነገር እግዚአብሔርን ይሰማዋል። ለእግዚአብሔር ደግሞ ሁሉም ነገር ይታዘዛል። ይሄ እግዚአብሔር ድንጋዮችን የፈጠረ እንደሆነ እሱ እንደሚሰማቸው ደግሞ ይሄንን ነገር ማድረግ እግዚአብሔር እንደሚችል ሰዎቹ አልተረዱም ነበር። ይሄ እግዚአብሔር አንተን፣ አንቺን፣ ሁላችንንም የፈጠረ እግዚአብሔር ነው። እሱ ብቻ ሳይሆን ደግሞ በጣም የሚወደን ነው። እግዚአብሔር በጣም ይወደኛል በሉ እስቲ አንድ ጊዜ። አዎ በጣም እንደሚወዳችሁ በመጽሐፍ ቅዱስ እንደዚህ ብሎ ደግሞ ተናግሯል። በሮሜ መጽሐፍ ምዕራፍ 5 ቁጥር 8 ላይ እግዚአብሔር ለኛ ያለውን የራሱን ፍቅር ያስረዳል ይላል። ጌታ ኢየሱስ ክርስቶስን በመላክ ኢየሱስ ላንተ ላንቺ ለሁላችን እንዲሞት እግዚአብሔር ለእያንዳንዱ ለሰው ልጅ ያለውን ፍቅር እንደዚህ ባለ ሁኔታ ገልጾ ነበረ። እናም ያ መልአክ እዛ ላይ ተቀምጦ ሳለ ይሄ ብቻ ሳይሆን ደግሞ 3-4 ሴቶች ወደዚያ መቃብር ስፍራ በሰንበት በማለዳ ተነስተው ይሄዱ ነበር። እስቲ እኛም ከነሱ ጋር እንደሚሄድ ሰው እንደዚህ እንበል። በጣም አዝነው ነበር። ጌታ ኢየሱስ ክርስቶስ ስለሞተ ስለተቀበረ በጣም ስላዘኑ ወደዚያ ስፍራ ይሄዱ ነበር። ስማቸውም መግደላዊት ማርያም፣ ዮሐና እና ሌሎች 2 ሴቶች። ታዲያ ሲሄዱ ዝም ብለው ጌታ ኢየሱስ ክርስቶስ ሞተ እኮ ብሎ በመቃብሩ ላይ ለማልቀስ ወይም ለማዘን አልነበረም ሲሄዱ የነበሩት። በዚያ ስፍራ ሲሄዱ ሽቱ፣ ሌላም ነገር ለኢየሱስ ክርስቶስ ያላቸውን ክብር ለማሳየት ስለሚፈልጉ እዛ ስፍራ ላለው የኢየሱስን ሰውነት ሽቱ ለመቀባት ያላቸውን ክብር ለማሳየት ያንን ያደርጉ ነበር። እናም ያንን ቦታ ከመጽሐፍ ቅዱስ እናነባለን። በሉቃስ ወንጌል ምዕራፍ 24 ከቁጥር 1 ጀምሮ እንደዚህ ይላል። ነገር ግን ከሳምንቱ በመጀመሪያው ቀን ያዘጋጁትን ሽቱ ይዘው ከነርሱም ጋር አንዳንዶቹ ወደ መቃብር እጅግ ማልደው መጡ ይላል። እነዚህ ሴቶች በጠዋት ተነስተው በ3ኛው ቀን ወይም በእሁድ ማለዳ ተነስተው ወደዚያ ሲሄዱ ነበር። እናም በዛ ሲሄዱ በመንገድ ላይ አንዳንድ ንግግሮችን ይነጋገሩ ነበር። ድንጋዩን ከመቃብሩ ማን ያንከባልልልናል ሲሉ ነበረ። እስቲ እናንተም ከነሱ ጋር በሉ፣ ድንጋዩን ከመቃብሩ በሉ እስቲ ማን ያነሳልናል? አዎ እዛ የነበረው ድንጋይ በጣም ትልቅ ስለሆነ ከአቅማቸው በላይ ስለሆነ ይሄንን እየተነጋገሩ ወደ መቃብሩ ሲደርሱ ግን አንድ ሌላ ትልቅ ተአምር ተከሰተ። ምን ይመስላችኋል? ድንጋዩ ከመቃብሩ ላይ ተንከባሎ አገኙት። እሱ ብቻ ሳይሆን 2 ነጫጭ ልብስ የለበሱ በጣም የሚያንጸባርቅ ልብስ የለበሱ 2 መላእክት ቆመው ነበረ በዛ ስፍራ። ስለዚህ እነዚህ 4ቱ እነ መግደላዊት ማርያም እነ ዮሐና በጣም ደነገጡ። በዚህ ጊዜ ግን መልአኩ እንደዚህ አይነት ንግግር ነገራቸው። ምን ያለ ይመስላችኋል? ከመጽሐፍ ቅዱስ አነብላችኋለሁ። ሉቃስ ወንጌል ምዕራፍ 24 ቁጥር 5 ላይ እንደዚህ ይላል። ያውን ከሙታን መካከል ስለምን ትፈልጋላችሁ? ተነስቷል፣ በዚህ የለም አለ።
ጌታ ኢየሱስ ክርስቶስ እነሱ የኢየሱስ ክርስቶስን ሰውነት ሽቱ ለመቀባት ሲመጡ ሰውየው ግን በጣም የሚያስደነግጥ ነገር ነገረ። ኢየሱስ ከዚህ ተነስቷል፣ ሕያው ሆኗል ብሎ ነገራቸው። በዚህ ጊዜ በጣም ደነገጡ። ኢየሱስን ማን ወስዶት ይሁን ብለው። ነገር ግን ጌታ ኢየሱስ ክርስቶስ ከመሞቱ በፊት ይህን ነግሯቸው ነበር። እኔ እሞታለሁ በሶስተኛውም ቀን ከሞት እነሳለሁ ብሎ ተናግሯቸው ነበር። እነሱ ይህንን ግን አላስተዋሉም ነበር። እና እነዚህ ሴቶች በጣም እየሮጡ እየተንቀጠቀጡ ደቀ መዛሙርቱ ወዳሉበት ስፍራ ሄዱ። ደቀ መዛሙርቱ ጌታ ኢየሱስ ክርስቶስን የገደሉ ሰዎች እነሱን የሚገሏቸው መስሏቸው በአንድ ቤት ውስጥ በራሳቸው ላይ በር ዘግተው ፈርተው ተቀምጠው ነበር። እስቲ እንደ ፈራ ሰው ሆኖ እናንተም እንዴት ነው ስትፈሩ የምትሆኑት? አዎ እንደዚህ ፈርተው ተቀምጠው ነበር። በዚያን ጊዜ እነዚህ ሴቶች ለደቀ መዛሙርቱ ሄደው እንደዚህ ብለው ነገሩ። ወደ መቃብሩ በማለዳ ሄደን ነበር፣ ነገር ግን በመቃብሩ ኢየሱስ አልነበረም። እሱ ከተጠቀለለበት ጨርቅ ውጪ ሌላ ምንም ነገር የለም። ከዚህ በላይ ደግሞ 2 መላእክት አንድ ነገር ነገሩ። በዚህ የለም ተነስቷል አሉ። ወዴት እንደሄደ አናውቅም አሉ። በዚያን ጊዜ ዮሐንስና ጴጥሮስ ተነስተው በጣም በሩጫ ወደ መቃብር መሄድ ጀምሮ። እናንተ መስኪ እንደነ ጴጥሮስ የሚሮጥ ሰው አስመስሉ እስቲ አንድ ጊዜ። በጣም በፍጥነት ከዚህ በላይ እየፈጠናችሁ፣ በጣም በፍጥነት እየፈጠኑ ጴጥሮስና ዮሐንስ ወደ መቃብሩ ጋር ሲደርሱ እውነትም በዚያ ስፍራ ላይ የኢየሱስ ክርስቶስ ሥጋ አልነበረም። በጣም ይገርማል አይደል ልጆችዬ? ወዴት ሄዶ ይሆን ኢየሱስ ክርስቶስ? ከዛ በኋላ ጴጥሮስ ወደ ውስጥ ወዲያው ቶሎ ብሎ ገባ። ከዛ በኋላ ጴጥሮስ ወደ መቃብሩ ውስጥ ሲገባ ጨርቁ ብቻ ነው ያለው። ጨርቁን አነሳ፣ በጣም ደነገጠ። ምን ተከሰተ ብሎ በጣም ደነገጠ። በዚያን ጊዜ ኢየሱስ ታዲያ እነ ጴጥሮስ ወደ መቃብር በመጡ ጊዜ ጌታ ኢየሱስ ክርስቶስ ከደቀ መዛሙርቱ 2ቱ ኤማኡስ ወደሚባል መንገድ በጣም አዝነው እየተጓዙ በጣም ረጅም ጉዞ እየሄዱ ነበር። እስቲ ከነሱ ጋር አንድ ላይ እኛ እንሄድ። በጣም እንደደከመ ሰው ሆነን። አዎ እንደዛ ሲሆን ኢየሱስ ክርስቶስ በመንገድ አገኛቸው። ምን ያለ ይመስላችኋል? እየጠወለጋችሁ ስትሄዱ እርስ በርስ የምትነጋገሩት ይህ ንግግር ምንድነው ብሎ ጠየቃቸው። በዚህ ጊዜ ሰዎቹ በጣም ተናደው ስለነበረ አንድ መልስ መለሱ። ምን እንዳሉ እስቲ ከመጽሐፍ ቅዱስ ደግሞ እናንብብ። እንደዚህ አሉ። እነሱም እንደዚህ አሉት፣ በእግዚአብሔርና በሕዝቡ ሁሉ ፊት በስራና በቃል ብርቱ ነብይ ስለነበረው ስለ ናዝሬቱ ስለ ኢየሱስ እርሱን የካህናት አለቆችና መኳንንቶች ለሞት ፍርድ እንዴት አሳልፈው እንደሰጡትና እንደሰቀሉት ነው። አንተ ደግሞ በኢየሩሳሌም ለሚደረገው ነገር እንግዳ ነህን? ከዚህ አካባቢ አይደለህምን? ብለው ጠየቁት። በዚህ ጊዜ ጌታ ኢየሱስ ክርስቶስ በመንገድ የተለያዩ ንግግሮችን እየተናገረ ኢየሱስ ከሙታን እንደሚነሳ እያስተማራቸው ብዙ ነገርን እየነገራቸው እነሱም እያደመጡት ወደ አንድ አካባቢ ሲደርሱ መሸ። ስለዚህም እዛ ስፍራ ላይ እነሱ ገብተው አንድ ቤት ገቡ። ለማደር በገቡበት ኢየሱስ ክርስቶስ እንጀራን አንስቶ ቆርሶ አመሰገነና ቆርሶ ሰጣቸው። ሲሰጣቸው ኢየሱስ እንደሆነ አስተዋሉ። ከዚህ በኋላ እነዚህ ደቀ መዛሙርት እንደገና ደግሞ ወደ ፈርተው ወደ ነበሩት ደቀ መዛሙርት እንደገና ሩጫ ጀምሮ እስቲ እንሩጥን ከነሱ ጋር አንድ ላይ ደርሰው እንደዚህ አሉ፣ በእርግጥ ጌታ በእውነት ተነስቷል ብለው ለደቀ መዛሙርቱ ነገሩ። አንተ በጌታ በኢየሱስ ክርስቶስ ያመንክ፣ አንቺም በጌታ በኢየሱስ ክርስቶስ ያመንሽ ጌታ ኢየሱስ ክርስቶስ ለኃጢአተኞች እንደሞተ ከሞትም እንደተነሳ ለሁሉ ልትናገር ይገባሃል። መጽሐፍ ቅዱስ በማርቆስ ወንጌል ምዕራፍ 15 ቁጥር 16 ላይ እንደዚህ የሚል ቃል እናገኛለን። ወደ ዓለም ሁሉ ሂዱ ወንጌልንም ለፍጥረት ሁሉ ስበኩ ይላል። ወደ ዓለም ሁሉ ማለት ትምህርት ቤት ላይ ሊሆን ይችላል፣ በመጫወቻ ስፍራ ሊሆን ይችላል። በተለያዩ ቦታዎች ጌታ ኢየሱስ ክርስቶስ በእውነት ከሞት እንደተነሳ ለተለያዩ ላላመኑ ሰዎች፣ ላላመኑ ልጆች፣ ለጓደኞቻችሁ ልትናገሩ ይገባል።
እናም እዛ ያሉ እነ ጴጥሮስና ሌሎች ማርያም መግደላዊት ማርያም በመቃብሩ አካባቢ ያሉ እነ ጴጥሮስ እንደገና ለቀሩት ደቀ መዛሙርት ለመንገር ሲመጡ ማርያም እዛው ቀርታ ነበር። እናም ጌታ ኢየሱስ ክርስቶስ እንደገና ደግሞ ወዴት የመጣ ይመስላችኋል? ጌታ ኢየሱስ ክርስቶስ እንደገና ደግሞ ወደ ማርያም መጣና አትክልተኛ መሰላት። ማርያም አንቺ ሴት እዚህ ምን ትሰሪያለሽ ብሎ ሲጠይቃት አትክልተኛ እዛ አትክልት የሚሰራ መስራት እባክህን ጌታዬን ወስደውታል፣ አንተም ወስደህ ከሆነ እባክህን ስጠኝ ብላ ጠየቀችው። በጣም እያለቀሰች በጣም ባዘነ ማንነት ይህን ስትጠይቅ ጌታ ኢየሱስ ክርስቶስ እንደዚህ አላት፣ ማርያም። በዚህ ጊዜ ረቡኒ ብላ ጠራችው። ረቡኒ ማለት ጌታ ኢየሱስ ሆይ መምህር ሆይ ማለት ነው። እናም እነዚህ በዚያን ዘመን የነበሩ ሰዎች ምንም እንኳን ኃጢአተኞች ቢሆኑ ምንም እንኳን ጌታ ኢየሱስ ክርስቶስን ለሞት አሳልፈው ቢሰጡም ጌታ ኢየሱስ ክርስቶስ እነሱን ይወዳቸው ነበር። እናም መጽሐፍ ቅዱስ እነሱ ብቻ ሳይሆኑ ሰዎች ሁሉ ኃጢአተኞች እንደሆኑ ይናገራል። በሮሜ መጽሐፍ ምዕራፍ 8 ቁጥር 31 ላይ ስለ ጌታ ስለ ኢየሱስ ክርስቶስ ሲናገር እንደዚህ ይላል፣ የሞተው ይልቁንም ከሙታን የተነሳው ይላል። ጌታ ኢየሱስ ክርስቶስ ከሙታን ተነስቷል። እንደሞተ እዛ አልቀረም። ይህ ደግሞ ለምድር ሁሉ እኛ ልንመሰክርለት የተገባ ነው ማለት ነው። ሮሜ 3:10 ላይ ደግሞ እነዚያ ሰዎች ብቻ ሳይሆኑ በዓለም ያሉ ሰዎች ሁሉ ኃጢአተኞች እንደሆኑ ይናገራል። ጻድቅ የለም አንድስ እንኳ፣ አስተዋይ የለም፣ ሁሉም ተሳስተዋል ይላል። ማንም ኃጢአት ያልሰራ የለም፣ ሁሉም እግዚአብሔርን በማሳዘን ውስጥ ነው ያለው ማለት ነው። እናም በዚህ ጊዜ እነ ማርያምና እነ ጴጥሮስ ወደ ደቀ መዛሙርቱ በሄዱ ጊዜ ደቀ መዛሙርቱ በጣም ፈርተው በዛ ቤት ውስጥ በተቀመጡ ጊዜ ጌታ ኢየሱስ ክርስቶስ ማንም በሩን ሳይከፍት ምንም አይነት ኮሽታ ሳይሰማ ወደ ቤት ውስጥ ገባና እንደዚህ አላቸው፣ ሰላም ለእናንተ ይሁን። እስቲ እናንተም በሉ አንድ ጊዜ ከኢየሱስ ጋር አንድ ጊዜ አንድ ላይ እንበል፣ 1 2 3 ሰላም ለእናንተ ይሁን። ሁላችሁም በሉ እስቲ ሰላም ለእናንተ ይሁን። አዎ እንደዛ አለ። በዚህ ጊዜ በጣም ደነገጡ። እናም ጌታ ኢየሱስ ክርስቶስ አንድ ነገር አላቸው፣ እጄንና እግሬን እዩ፣ በጎኔንም በጦር የተወጋውን ጎኔንም እዩ፣ እኔ ነኝ፣ አትፍሩ አላቸው። በዚህ ጊዜ ደቀ መዛሙርቱ ጌታ ኢየሱስ ክርስቶስ እንዴት ይህን ነገር እንዳደረገ በጣም እንዴት እንደሆነ ለማስተዋል አልቻሉም ነበር። ኢየሱስ ክርስቶስ ግን ለ40 ቀናት እነሱን ደግሞ እየተመላለሰ እያስተማረ በዚያ ስፍራ ላይ ተቀምጦ እነሱን እስኪገባቸው ድረስ ያስተምራቸው ነበር። አንተ በጌታ በኢየሱስ ክርስቶስ ያላመንክ፣ አንቺም በጌታ በኢየሱስ ክርስቶስ ያላመንሽ እግዚአብሔር አንተም አንቺም ኢየሱስ ከሞት እንደተነሳ እንድታምንና እሱን ወደ ህይወት አስገብተ የህይወት ጌታ ልታደርግ ይገባል። በቤት ውስጥ ሆናችሁ የምትከታተሉ ልጆች ጌታ ኢየሱስ ክርስቶስ ምናልባት ከሞት እንደተነሳ ላታምኑ ትችላላችሁ። ነገር ግን ኢየሱስ ከሞት መነሳቱ እውነት ነው። ያንን ስናምን ከኃጢአታችን እንድናለን ማለት ነው። ሮሜ መጽሐፍ ምዕራፍ 10 ቁጥር 9 ላይ እንደዚህ የሚል ቃል አለ፣ ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብህ ብታምን ትድናለህ ይላል። ስለዚህ ጌታ ኢየሱስ ክርስቶስ ጌታ እንደሆነ በልባችን አምነን እሱ ከሞት እንደተነሳ ስንመሰክርና ስናምን ከኃጢአት መዳን እንችላለን። ይህንን ለማድረግ ወስናችሁ ከሆነ ከኔ ጋር የሚቀጥለውን ጸሎት እንጸልያለን። ሁላችንም የጸሎት እጅ እናዘጋጅ። ልጆች እዚህ ያላችሁም እቤት ያላችሁም ልጆች ሁላችንም የጸሎት እጅ እናዘጋጅ። ከኔ ቀጥሎ እኔ የምለውን ትላላችሁ። ጌታ ኢየሱስ ሆይ አንተ ጌታ እንደሆንክ በልቤ አምናለሁ፣ ከሞትም እንደተነሳ እመሰክራለሁ። አንተን ጌታዬ አድርጌ ላምንህ እፈልጋለሁ። በልቤ ውስጥ እንድትኖር እፈቅዳለሁ። ልጅህ አድርገኝ። በኢየሱስ ስም አሜን።